ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ መጥቻለሁ ማለት ነው። ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም ላይክ አድርጉት። ላይክ እያደረጋችሁ አይደለም። በቅርብ ቀን ደግሞ 30 ሺህ እንዲገባ ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ቀጥታ ወደ መረጃው እናልፋለን። ፓውስ እንግዲህ ነገ 7 ሰዓት ላይ ሊስት የሚሆንበት ነው። እነዚህን ስህተቶች እንዳትሳሳቱ ሙሉ መረጃውን የማካፈላችሁ ይሆናል ማለት ነው። ቀጥታ ወደ መረጃው እናልፋለን። ፓውስ እንግዲህ እንደምትመለከቱት ፍሪ ማርኬት ላይ አሁን 3.0 ላይ ነው ያለው። ምናልባት ከዚህም ሊወርድ ስለሚችል ሊጨምርም ይችላል። 50% 50% ነው የምትይዙት። እንደምትመለከቱት ነገ 7 ሰዓት ላይ ማለት ነው ሻርፕ ማለት ነው እንደምትመለከቱት የሚያመለክተው ስታርት ብሎ እዚህ ቦታ ላይ ያመጣዋል። እንደምትመለከቱት ነገ 7 ሰዓት ላይ ማለት ነው ፍሪ ማርኬት ላይ ገብታችሁ አሁን ቢትጌት ላይ ነው ያለሁት ባይቢስም ላይ ገብቼ የማሳያችሁ ይሆናል ማለት ነው። ኦን ቼይን ደግሞ መቼ ይጀምራል እንዲሁም ደግሞ አሻሻጡንም እዚሁ ላይ እንመለከታለን ማለት ነው። እንደምትመለከቱት እንግዲህ አሁን በ3.0 ነው ያለው። ይሄ 3.0 የመጨረሻው 4.3 ነው እንደምትመለከቱት 2.27 አካባቢ ፐርሰንት ቀንሷል ከነበረበት 0.006 አካባቢ ነበር። ስለዚህ ይሄ ደስት የሆነ ፓውስ እንግዲህ በአንድ ጊዜ ደግሞ ታች እንጦሮጦስ ወርዶ ወደ 4.0 ከገባ የባሰ $5 እና $4 እንኳን እናገኝበት ያለውን በጣም ስለሚወርድ መጠንቀቅ ይገባቸዋል። ሻርፕ 7 ሰዓት ላይ መሸጥ ይኖርባቸዋል። ካልሸጣችሁ ምንድነው የሚሆነው ማለት ነው? ምናልባት ክሌም ያደረጋችሁ ነው የምላችሁ ወደዛው ቶክኑም እንደገባ የማሳውቃችሁ ይሆናል። አሁን እንደምትመለከቱት በዚህ መልኩ ነው። ሰዓቱንም እዚህ ጋር ማየት ትችላላችሁ። ዋን ዴይ ብሎ ከ3 ሰዓት ከ24 ደቂቃ ላይ ነው አሁን ያለው። ወደ ባይቢትም ሄደን መመለከት እንችላለን። ይሄ አሁን ምን ላይ ነው ያለው? ቢትጌት ላይ ነው ያለ ነው። እንደምትመለከቱት እንግዲህ ነገ ቶከናችሁ መግባቱን አለመግባቱን ዛሬ ከሰዓት ቼክ ታደርጋላችሁ። እሱን የምታደርጉት እዚች አሴት ላይ ሆናችሁ አሴታችሁ ላይ ትሆኑና ከላይ ደግሞ ስፖት ላይ ሆናችሁ እዚህ ቦታ ላይ ነው የምትፈልጉት። እዚህ ቦታ ላይ ቶከናችሁ ሙሉ የሚቀመጥበት ነው። እዚህ ቦታ ላይ እንደምትመለከቱት እኔ ያሉ ቶከኖች እዚህ ቦታ ላይ ይቀመጣሉ። ከፈለጋችሁ ደግሞ ሰርችም ማድረግ ትችላላችሁ ማለት ነው። ሰርችም ማድረጋችሁ ፓውስ ብላችሁ ቼክ ማድረግ ትችላላችሁ ማለት ነው። ከዛ ምንድነው ወደ ትሬድ ገብታችሁ ቀጥታ እዚህ ትሬድ ላይ ሆናችሁ ነገ እንግዲህ ሴል ላይ በትክክል አድርጋችሁ ምን ማለት ነው መሸጥ መቻላችሁን ማረጋገጥ ይኖርባችኋል ማለት ነው። እዚህ ላይ በማርኬት ዋጋን ልክ እንደዚህ እንደምትመለከቱት አሁን ቶማን የምትመለከቱት ወደ 5.0 ገብቶ መከራውን እያየ ነው የሚገኘው ማለት ነው። ልክ እንደዚህም ይሄም ወደዛው 4.0 ከገባ በጣም ምክንያቱም ቶከናችን ትንሽ ስለሆነ በጣም ይወርዳል ማለት ነው። አሁን ወደ ባይቢት እንሂድና እንመለከተው ማለት ነው። በዚህ መልኩ መሸጥ ይኖርባችኋል ማለት ነው። ወደዛው ምናልባት አሻሻጥ ግርም ይላችሁ ካላችሁ ዲስክሪፕሽን ቦክስ ላይ ኮሜንት አስቀምጡልኝ። ወደ ባይቢት እንሂድና ደግሞ ባይቢት ላይ ስንት ሰዓት እንደሚል ባይቢትን የምንመለከተው። ባይቢትም እንግዲህ አሁን ስንት ሰዓት ቀርቶታል የሚለውን ስንት ሰዓት ላይ ሊስት እንደሚደረግ እነሱም ተናግረዋል ማለት ነው። እዚህ ቦታ ላይ ገብተን ማየት እንችላለን። እዚህ ቦታ ላይ ሞር የሚለው አንድ ልግባና ላሳያችሁ። ላውንች ፑል ላይ ማየት እንችላለን። እዚህ ቦታ ሞር የሚላለው ላውንች ፑሉ ስንት ሰዓት ነው የሚለው ልንገራችሁ ማለት ነው። እዚህ ጋር ላውንች ፑል የሚላለ ላውንች ፑሉ ላይ ልግባና ላሳያችሁ ማለት ነው። ምክንያቱም ሰዓቱን ስፔሲፊካሊ ካላወቃችሁ 9 ሰዓት ላይ ብትገቡ ሁሉን ነገራችሁን ስለምትበሉ ማለት ነው። 9 ሰዓት ላይ ትበላላችሁ። ስለዚህ ላውንች ፑሉን አሁን እየከፈትኩት ነው። ላውንች ፑሉ እንደምትመለከቱት አሁን እየከፈተልኝ ነው። ማየት ይኖርብናል እያንዳንዱን መረጃ ማለት ነው። ምክንያቱም ሰዓት የሆነች ሰዓት ከሸራረፍን እንደምትመለከቱት እዚህ ቦታ ላይም ያሳየኋችሁ ነው ማለት ነው። እንደምትመለከቱት እዚህ ቦታ ላይ ሊስቲንጉን ሰዓቱን ይነግረናል ማለት ነው። እዚህ ቦታ ላይ ይሄኛውን አንድ ጊዜ ክሊክ ላድርግና ኦንጎይንግ የሚለው ላሳያችሁ ስንት ሰዓት ላይ እንደሚል ማለት ነው። በ18 10 ሰዓት ነው የሚለው እንደምትመለከቱት። ስለዚህ 3 ሰዓት ሲደምሩበት በእኛ ስንት ሰዓት ላይ ነው ማለት ነው? 7 ሰዓት ሻርፕ ላይ ማለት ነው ምን ይሆናል ማለት ነው? ትሬዲንግ ይጀመራል። እንደምትመለከቱት ሊስቲንግ ታይም ብሎ እዚህ ላይ አስቀምጧል ማለት ነው። ስለዚህ መበላት የለባችሁም። ምናልባት እናንተ 9 ሰዓት ላይ ነው ብላችሁ 7 ሰዓት ሊስት ከተደረገ በጣም ተንኮታፍቶ ነው የምታገኙት። ያው የኤርድሮፕን ብዙዎቹን ቢያንስ ለ3 ሰዓት እንኳን እዛው ላይ አይቆዩም ያው ስላያችሁት ማለት ነው። ወይም ደግሞ ለአንድ አመት ከዛም በላይ ፎልድ ካላደረጋችሁ በስተቀር ቢያንስ ከ6 ወር ከ5 ወር በኋላ ሊወጣ ይችላል 50% ነው። አሁን ላይ ደግሞ ኤርድሮፕ በጣም ስለቀነሰ
ተጠንቅቃችሁ ያላችሁን የሆነ ያህል በኋላ ላይ ከአንድ ሰዓት በኋላ ብገዙ ራሱ $5 ለምሳሌ ብትሸጡ $5 400,000 300,000 በላይ ልትገዙ ትችላላችሁ $5 ማለት ነው። ምክንያቱም 40 ከገባ ካልኩሌት አድርጉት ለእናንተ ነው እሱን የምተወው እና ይሄን ይመስላል። ኦንቼይን ክሌም የሚጀመረው ምናልባት ክሌም ያላደረጋችሁ ሊስት ከተደረገ ከ1 ሰዓት ከ2 ሰዓት በኋላ ነው የሚሆነው። ምናልባት 9 ሰዓት 8 ሰዓት ላይ ሊጀመር ይችላል። በዛ መልኩ ይዩት። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አዲስ መረጃ ካለ በዚሁ ቻናል ስለማሳውቃችሁ ሁሉንም ነገር በዚህ ቻናል ስለሆነ ላይክ፣ ኮሜንት እያንዳንዱ ነገር አይረሳ። ቻው